እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም እኔ የገባሁትኝ አንዳንድ ነገር ላይ ትንሽ ኢንሳይት ለመስጠት እነ ጆርዲ እነ ፋፊ ሁሉም ነግሯቸዋል። ቪዲዮንም እያያችሁት ነው። ፎር ይርስም ይቺ ሴትዮ ምን ስትፖስት እንደነበር ምናምን ነገር እያያችሁት ስለነበረ ወደኋላ ተመልሼ እንደዚህ አይደለም፣ ግን ምን ያህል በጣም ካልኩሌትድ በጣም ማኒፕሌቲቭ እና በጣም ናርሲሲስቲክ እንደሆነች ለመናገር ነው እዚህ የመጣሁትኝ። ሪቻውት ስታደርግ ማለት ነው ቪዲዮቿ ላይቭ ነፋፊ ቁጭ ብለው ላይቭ ላይ ሲገቡ እኔ የገባሁትኝ የዛን ቀን የገባሁት ሊያየ ምን ያህል እኛ ጋር በዚህ ቲክቶከሮች ፊልም እናሰራለን በሚሉ ካስተሮች ፊልም ካስቲንግ የሚሰሩ ሰዎች እና ሞዴሊንግ በሚያሰሩ ወይም ሞዴሊንግ እናሰራለን ማስታወቂያ እናሰራለን በሚሉ ኤጀንቶች እየተደፈሩ ድራግ እየተደረጉ ሴክስ እያደረጉ ይቅርታ እንደዚህ ማለካ አይባልም ላይቭ ላይ ሶሪ በጣም ሶሪ ብቻ እየተደፈሩ ምን እየተባሉ ቪዲዮቸው እየተቀረጸ ከዛ በኋላ ምን ያደርጓቸዋል ሊያየ በሌላ ቀን ኑ ማስታወቂያ በነጻ ስሩ፣ ኑ ላይፍ ላይ ቁጭ በሉ፣ ራቁት ፎቶቸው ይሸጣል። ከዛ ለሀብታሞች ለዲያስፖራዎች ሁላ ሳይቀር እነዚህ ሴቶች ይሸጣሉ። እምቢ ሲሉ ደግሞ ቪዲዮቸውን ፎቶቸውን ናት ኦንሊ በቴሌግራም እና በዋትሳፕ ብቻ ቤታቸው ድረስ እየሄዱ በቪዲዮቸው እያስፈራሯቸው ማአት ህፃናት ነገ ህይወቴን እቀይራለሁ፣ እንደ ቲክቶከሮች ለእናቴም ጣሯን አስተካክላለሁ፣ ጫማ ገዛለሁ፣ መኪና ገዛለሁ፣ ነገ ቤቴን ህይወቴን እቀይራለሁ ብለው የተነሱ ትምህርታቸውን ምናምናቸው የተበላሸባቸው ህፃናቶች ህይወታቸው እንደ ጉድ እየተቀጠፈ እንደሆነ ይሄንን ሪፖርት ደግሞ እኛ ሰብስበን ለመንግስት እንዳሳወቅን ድራፍት አድርጋችሁ ይዛችሁ ኑና ወደ ህግ ደግሞ እንዴት መሄድ ቻል እንነጋገራለን እንደተባለን። ስለዚህ እኛ የሌጋል እና የሳይኮሶሻል ሰፖርት ስላለን ኑና እኛ ጋር ኤቪደንሳችሁ ላኩ እንዳልንና ኦፕሬሽን እንደጀመርን ይሄን ለመናገር ነው ላይቭ ላይ ገባሁት። እኔ ላይቭ ላይ አልነበርኩም። ስለዚህ ይሄ ነገር በጣም ሲሪየስ ነው። ህፃናቶቻችንን እያጣን ነው። እኛ ጋር ሪፖርት ከሚያደርጉት ሰዎች 90% በላይ መክሰስ እንኳን አይፈልጉም። ምክንያቱም አክቲቭሊ እየተሸጡ ስለሆነ፣ አክቲቭሊ እየተደፈሩ ስለሆነ፣ አክቲቭሊ እየተፈራሩ ስለሆነ ስለዚህ ይሄንን ነገር አጥብቃችሁ ያዙና በየቤታችሁ ላይቭ ስትከፍቱ በየቤታችሁ ቪዲዮ ስትሰሩ እባካችሁ ኑ የህግ ሰፖርት አለን የሳይኮሶሻል ሰፖርት አለን ኑ በሉልን ልል ነው የገባሁት እኔ ላይቭ ላይ ራሱ ማለት ነው። ዲስከሽኑ እዛ በሊያ ዙሪያ ዲስከስ የነበረውን ዲስከሽን ብዙም አልተካፈልኩበትም። ሶኔ ከወጣ በኋላ ሊያ እኔ ጋር ስትደውል ከዛ ሊያ እኔ ጋር ነው መጀመሪያ የደወለችው። ሊያዬ መጀመሪያ እኔ ጋር ደውላ ነው እየየ ያለችው ነው የምነግርሽ። ከ1 ሰዓት ከ20 ደቂቃ በላይ ነው ያወራኋት። ስቅስቅ ብዬ እያለቀስኩ እኔ እንደዚሁም በኔቸሬ ለቅሶ ለቃሻን ነኝ፣ በጣም አልቃሽ ነኝ። አልቅሼ ከአንቺ ምንም ጉዳይ የለንም ሊያ፣ ግን ለአመታት እንዲያልሹ እያልኩኝ ማለት ነው አንድ ባንድ አስታውሻት። ልክ ነሽ አስቢ እስቲ አንቺ ታዋቂ ሰዎች ብለን አጠገባቸው የቆምን ይመስልሻል ወይ? ኖ ታዋቂዎቹማ ገንዘብ አላቸው፣ አቅም አላቸው፣ በትንሹም ቢሆን አፊሊዬሽን አላቸው። አንዳንዶቹ ጭራሽ ሌሎችን ሴቶች ያስደፈሩ ናቸው። እኛ የተቸገርነው በየቤታቸው እያለቀሱ ያሉ በየቤታቸው ተጨንቀው ተፈርተው ያሉ ህፃናት ናቸው። እባክሽ እነዚህን ሰዎች ሳይለንስ አታስደርጊብን። ሌላው ቢቀር ውጪና ልክ ነው ይሄ ነገር ልክ ነው። እኔ እንደዚህ ሴቶች ላይ ጥቃት ማበረታታት እንደሆነ አላወቅኩም ነበር፣ ግን አሁን ደግሞ እንደዚህ እንደሆነ ስላየሁኝ በጣም ሶሪ። ልክ ነሽ ቤቲ ብላ ስቅ ብላ አልቅሳ ጆርዲን ብቻ አገናኝኝና እኔ ሁሉንም ነገር ፊክስ አደርጋለሁ ብላ ከእሷ ጋር ስልክ ሳላቆም ነው ጆርዲ ጋር በውስጥ መስመር እባክሽ ጆርዲ ሊያየን አዋሪያት እያለቀሰች ነው። ተጸጽታለች መሰለኝ፣ በጣም ተከፍታለች። ተነሱብኝ፣ አልገባችሁም፣ በግሩፕ ስለተነሱብኝ በእናንተ እየተጠቀሙባችሁ ነው፣ እኔ የሚያስፈልገውን ነገር አደርጋለሁኝ እያለች ነው ብዬ ጆርዲና ሊያን ያገናኟት እኔ ነኝ። በጣም የሚያሳዝነኝና የሚያሳፍረኝ እኔ ነኝ ተሸውጄ ሁሉንም ያሸወድኩት። ጆርዲንም ያሸወድኳት እኔ ነኝ፣ ሁሉንም ማለት ነው። this person ሊያ the next day እኔ በቃ ኢቨን ምን እንዳለችኝ ታውቂያለሽ? ስልካችን ከመዝጋታችን በፊት የሆኑ ሴቶች ላይ ለመናገር የሆነ ነገር ስትይ
እንዴት ነው ይሄ ነገር ከጀንደር ስፔሻሊስት አንጻር ሴቶችን የሚጎዳ ነው ወይ ሴቶችን ሞራል የሚጎዳ ነው ወይ እንኳን ብቲ ቀድበን እኛ እንኳን እንደዚህ እንኳን ባቲ እንደዚህ እንኳን ብለን እንማከራለን። ከዚህ በኋላ እህትማማቾች ነን፣ አይዟችሁ አብራችሁ ነኝ፣ እኔም አብሬሽ ነኝ እንዲህ ተባብለን ነው እሺ ስልኩ የተዘጋው። ከዛ ጆርዲ ጋር ደውዬ እኔ ላይቭ ላይ ነኝ ስትለኝ ሁለቴ ላይቭ ላይ ነኝ ስትለኝ ጆርዲ ይሄ ኢትስ ኢምፖርታንት የምናስተላልፈውን ሜሴጆች ለእህቶቻችን አስቢ። ሴቶች ላይ ሴቶች መነሳት ሶሻል ሚዲያ ላይ በተለይ እየተባሉ ነው የምንባለው። ስለዚህ እቺ ሴትዮ ይቅርታ ተጠየቀች። ወደ እንትኗ ፕላትፎርሟን ሴቶችን ወደ ሞቲቬት ወደ ማድረግ ሴቶችን ወደ ማንሳት ምናምን ከሄደች ከስህተቷ ከተማረች እኛ እንደውም የምናስተላልፈው መልእክት እንደ ሙቭመንት ትልቅ ነው የሚሆነው። ይቅር ተባብለን እንለፈው። እሺ ቆይ ላይቭ ልውጣ፣ ላይቭ ትንሽ ደቂቃ ነው የቀረኝ ስትለኝ ኖ አሁን ውጪና አዋራት ብዬ እኔ ነኝ ያገናኘኋቸው። እሺ ሊያየ ስሙ እሷን ስታወራት ከጆርዲ ጋር ስታወራት እንግዲህ እንዴት አድርጋ እንዳወራቻት ምናምን ጆርዲን አይታችሁታል። ስቶሪ ታይም አልደግመውም። ኔክስት ዴይ እኔ ዝም አለች ሲባል ትላንትና ቴክስት አደረኩላት ከቪዲዮ በፊት ማለት ነው። የላከችልኝ ከሌላ ሰው ላይ የተቆረጠ ምን ቅርቅር ያለች ምንም አታመጡ ምናምን የሚል ቪዲዮ ነው የላከችልኝ። እሺ ምን ቅርቅር ያለው ቪዲዮ። እኔም ህግ እያማከርኩ ነው፣ ጠበቄን እያማከርኩ ነው። በቃ በዛ በኩል እንጨርስ ምናምን አለች። እህትማማቾች ነን፣ እንዴት ተነፋርቀን ተናቅሰን እንደተለያየን እንዳትጠይቁኝ። በእግዚአብሔር ምስክርነት በልጆቼ ህይወት ነው መነግራችሁ። ኦኬ ለምን እንደዚህ ሊሆን ተቻለ? ለምንድን ነው እንደዚህ የሆነችው ብላችሁ እራሳችሁን ጠይቁ። እቺ ሴትዮ እውነት ያላትን ፕላትፎርም ለሴቶች መዋል ብትፈልግ ኖሮ እነ ዋንትያ እነ ከሌን ይቅርታ አልጠይቅም። አዎ አልጠይቅም። እኔ ማቀውን ስለማቅ የበደሉኝን ስለማቅ አልጠይቅም። ነገር ግን እስከ ዛሬ የተናገርኳቸው ነገር ሴቶችን የሚያስጎዳ ሴቶችን ሞራል የሚነካ ሴቶችን ሳይለንስ የሚያደርግ ከሆነ አጥፍቻለሁ፣ ይቅርታ፣ ከዚህ በኋላ አልደግመውም። ማንን ገደለ እስቲ ንገሩኝ፣ በእግዚአብሔር ማንን ገደለ? ኖ ሺ ዶንት ዋንት ቱ ዱ ዛት ቢካዝ ዋይ እሷ የምታቆም አይደለችም። ቱ ፌስድ ነች። በጣም ዴንጀረስ ሰው ነች። አሁን እቺ ሴትዮ ሴት ነች ብለን የምንተዋት ከሆነ በፍቅር በይቅርታ በምንም የማትታረም ከሆነ እናንተ እንደምትሉት መታ ይቅርታ ብትጠይቅ ራሱ የምትታመን ይመስላችኋል? መናምናት ይመስላችኋል? ወይስ መማሪያ የምናረጋት ይመስላችኋል? በእናንተ እስቲ እንትን አስቡት እስቲ። ልክ ይመጣዋል እንዴት ስንት ሴት እናንተ እኔ እጅ ላይ ማለት ነው እኔ እጅ ላይ ያሉትን ሴቶች ለቅሶና እንባ እጃችሁ ላይ እና ትከሻችሁ ላይ ይዛችሁ ብትዞሩ ኖሮ ይቅርታ አድርጉላት ምናምን አትሉንም ነበረ። ኖ የ19 ዓመት ልጅ የ17 ዓመት ልጅ ህይወት እቀይራለሁ ብለው የመጡ ሴቶች ህይወታቸው እየተበላሸ እየተደበቁ ያሉት የሊያ ቪዲዮ ከወጣ በኋላ ነው። እነ ዋንቲያን እነ ጃኒን ምናምን ካስፈራራች በኋላ እንደዚህ ፐብሊክሊ ትልልቅ አቅም ያላቸው ሴቶች ወጥተው ተጎዳን ሲሉ እንደዚህ ሳይለንስ የሚደረጉ ከሆነ እኔ ድሃን ማን ይሰማኛል ብላ እቤቷ እያለቀሰች ልትገራችሁ። እኔ ሊያን ስነግራት ማለት ነው እኔ አንቺን እያወራሁሽ ትላንትና የ19 ዓመት ልጅ አሁን እየሄድኩ ነው ጠርተውኝ ብላኛለች ብዬ ነግሬያታለሁ። ለምን ትሄጃለሽ? እኔ ቤት ነይ፣ እኔ ቤት ልሂድና ልደብቅሽ ስላት ምን እንዳለችኝ ታውቃላችሁ እንዴ? እያየናቸው አይደል እንዴ እነ ሊያ ምን እያደረጉ እንደሆነ። እኔ ነይ ያሉኝ ቦታ ሄዳለሁ ብላ ትራፊክ እየተደረገች ነው። እሺ ጋይስ ኢምፓክቱ አልገባችሁ ልላችሁ ፈልጌ ነው። ስለዛ እናንተ ዩቱቡንም አዘጉት። እኔ ሊያየ የመጣሁት አንድ ከመጀመሪያውም እኔ ኃላፊነት ለመውሰድ ነው። እኔ ነኝ ቀድሜ የተሸወድኩላት፣ እኔ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ አይነት ወሬም አታወሩንም ነበረ። ሶስተኛ ዩቱቡን አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው። ጠበቃ ኦልሬዲ ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። በቅርቡ ልክ እንደ ማንኛውም ወንጀለኛ ተጠርጣሪ ገብታ እንድትጠየቅልን እንቅስቃሴ ጀምረናል። ከዛሬ ጀምሮ ይሄን ልነግራችሁ ነው። መታሰሯ አይቀርም፣ አለቀ። ሁሉም ደግሞ ይሄ ደግሞ የዛሬ ሁለት ዓመት ቤትዬ እኔም በጣም ሰው እኔ ልወርድ ነው እና ቤዛ ማስገቢያ ጫወትልሽ ብትስይ ቤትዬ ከስር ሆናለሁ። እኔ ስላልተመቸኝ ይቅርታ። እሺ በጣም
ወይታለሽ ቤዛን የዛሬ 2 ዓመት የተለያዩ ፖድካስቶች ላይ የወጡ ሴቶችን ሲያንጓጥጡ ፌዴራል ፖሊስ እያመጡ ሴት ልጅ ለምን አትመታም ትመታለች ሲባል ወቸው ጉድ ላይ እየቀረቡ እያንዳንዳቸው ፓስተር ቸሬም እነዚህ ሌዝቢያኑ ሴቶች ወንድ ጠል ናቸው ሲል አይታችኋል። አቅማችንን የመጣው ይመጣታል። እኛ ተዉ እየለመንን ተዉ እንደዚህ ማለታችሁ እናንተ የመሰላችሁ ትልልቅ ኢንፍሉዌንሰሮች እና ትልልቅ የሰው ህይወት ላይ ዋጋ ያላችሁ ሰዎች ድምፅ ያላችሁ ሰዎች ተዉ፣ ሴቶች ላይ እንደዚህ አትረማመዱ፣ ለተጎዱት ሰዎች ስትሉ ባካችሁ ብለን ስንለምን እምቢ ስላሉን ነው በጉልበትም በባሌም በቦሌም ተብሎ ይቅርታ የሚጠይቁ። ከሷ በላይ ፓስተር ቸሬ እንግዲህ ማን ነው ለኢትዮጵያ? ፌዴራል ፖሊስ ማን ነው ለኢትዮጵያ ወጥተው ይቅርታ ብለው የጠየቁት? ለኢትዮጵያ ሴቶች ክብር፣ ለኢትዮጵያ ሴቶች ለቅሶ እንባ ሲሉ ነው። እሷ ማን ስለሆነች ነው ወጥታ አልጠይቅም ይቅርታ? እስከ ዛሬም ያጠፋሁት ነገር ካለ እንግዲህ በቃ ይቅርታ ጠይቃለሁ ደጋግሜ። this is not sentimental, this is not empathy, this is not apology። ይሄ ማኒፕሌሽን ነው፣ ኢጎ ነው። ይሄ ደግሞ ይተነፍሳል። ለምን? ሌሎች ሰዎች መማር ስላለባቸው። እያንዳንዳቸው እነዚህን ፖድካስቶች እየሄዱ ስፖንሰር የሚያደርጉ ኢንተርናሽናል ካምፓኒዎቹ ላልቀሩ ነው እየዞርን ቦይካት እንደምናስደርግ 2 ዓመት ነው ካንስል ካልቸር ኢንትሮዲውስ ስናደርግ የኢትዮጵያ ሶሻል ሚዲያ ላይ 2 ዓመት። ፋይናሊ ይሄ ዋጋ እየከፈለ ነው። ፋይናሊ ማኛ ጂጂ ምናምን ማንም የሚተርፍ ማንም የለም። እኛ እያለቅናትን ቢሆን የሚቀጥለው ትውልድ ያነሰዋል። ካንስል ይደረጋሉ፣ በህግም ይጠየቃሉ። ከዛ ከእግዚአብሔር ደግሞ ፈቅዶላቸው ህጉ አይ ይሄ የሚያስጠይቅ አይደለም ካለ ይውጣ። 3 ቀን እንኳን ብትታሰር ተመስገን ነው ለኛ። ይሄንን ነው የምላችሁ። ጥያቄ እንደርሽ አንድ ነገር እሺ፣ ጥሩ ለሴቶች የምታረጉት ነገር ትልቅ ነገር ነው፣ በእውነት ነው የምልሽ። ነገር ግን እነዚህ ልጆች አሁን እናንተ ድምጽ የምትሆኑላቸው ልጆች ከ18 ዓመት በላይ የሆኑ ናቸው። አንድ ራሳቸው መክሰስ አይችሉም ነው ይሄን ነገር። እናንተ ከ18 ዓመት በታች ያሉ እየተደፈሩ ያሉ ትላንት እንደውም እናንተ ራሱ ታጋርጊያቸዋለሁ እንድታዩት። አንድ ትንሽ ልጅ 13 ዓመት ልጅ ነው ጡቷን እየነካካ እናንተ እንድታዩት ብዬ ታጋርጊያቸዋለሁ። እሺ እንደዚህ አይነት ከ18 ዓመት በታች የሆኑትን እነሱ ላይ ሞር ብትሰሩና እነዚህ 18 ዓመት በላይ የሆኑት ራሳቸው መክሰስ አይችሉም። ይሄን ስታስቡ አሁን ሊያሾሽ ትታሰር የኔ ችግር አይደለም። 1 ቀንም ትታሰር 15 ቀንም ትታሰር ልጇ አስከም ልጇ ቢያዬ ልንገርሽማሽ በመጀመሪያ ማለት ነው ጀንደር ቤዝ ቫዮለንስ የደረሰባቸው ሴቶች በአንድም ሆነ በሌላ መንገድ አቅማቸውንና ድምጻቸውን የተነጠቁ ሰዎች ናቸው። እነዚህ ሰዎች የጠበቃ የጊዜ የገንዘብ እጥረት አለባቸው። ከዛ ሳይኮሎጂካሊ ምን ያህል እንደተነኩ ታውቃላችሁ? አሁን እኛ በግለሰብ ደረጃ አይደለም እቺን ሴትዮ እየጠየቅናት ያለ ነው። ናቲሞን ሲታሰር በግለሰብ ወይም የሆነ የሚከሰው ሰው ተገኝቶ አይደለም የተከሰሰው። እንደኛው ፋይል ተዘጋጅቶበት ለአመታት ሴቶች ላይ ሲነዛ የነበረው የጥላቻ ንግግር ተጠራቅሞለት በኤቪደንስ ነው የገባው። እሷም እንደዛው በህዝብ ደረጃ ነው የምትጠየቀው፣ በግለሰብ ደረጃ አይደለም የምትጠየቀው። የጥላቻ ንግግር ሴቶች ላይ ያለማቋረጥ የዲጂታል አታክ ኮምፒውተር ህጉም ቢሆን ይደግፈናል። የኮምፒውተር ህጉ የጥላቻ ንግግር፣ የስም ማጥፋት፣ እነዚህን የመሳሰሉ የአእምሮ ጫናዎችን ይከላከላል። ከሳሽ አያስፈልገንም። ከሳሽ እሷ ካላት እኛ አሁንም ቢሆን እሷ ብቻ አይደለችም፣ ሌሎች ሰዎችም ላይ አደጋ ደርሶብኛል እንደዚህ ወንጀል ደርሶብኛል ያሉ ሰዎች በሙላ የህግ አገልግሎት እየሰጠን ነው። የሳይኮሶሻል ቴራፒ እየሰጠን ነው። እኛ ግን ያለብን ኃላፊነት የሚከስ የለም ተብሎ ዝም ማለት አይደለም። እንደ ህዝብ ልንከሳት እንችላለን በአቃቤ ህግ በኩል። እንደ ህዝብ የጥላቻ ንግግር የኮምፒውተር ህጉ ያግዘናል። እንዳትወስድ ወይም ተሀብን ሰው የሚከስ የለም እኮ ስለተባለ ነው ስንት ባለስልጣን እያመለጠ ያለው ከስንት አይነት ወንጀል። ስንት አይነት ወንጀል እየተሰራ የሚከሱ ልጆች አንድም ገንዘብ የላቸው፣ የሞራል አቅሙ የላቸው፣ ይፈራሉ፣ ጊዜው የላቸው። ስለዚህ አያደርጉትም። ስለዚህ እኛ ዝም ብለን ነው የምናየው። ይሄ ሁሉ ሲሆን አናሳይም። ሌላም ሰው እንዴ ሊከስህ ባይኖርም ህዝብ ይከስሃል ብለን ማሳየት የለብንም። አሁን ናቲን እያያችሁት ነው እንዴት ቀጥ ለጥ ብሎ እያገዘ እንደሆነ። ሴቶችን ወደዳችሁም ጠላችሁም ለኛ ማውስ ፒስ ሆኗል። ወደዳችሁትም ጠላችሁትም ይሄ ልጅ ተምሯል፣ ወጥቷል። የተሰጠውን የቤት ስራ በአግባቡ እየሰራ ነው። እሷን ቢሆን ስትወጣ በአግባቡ ስራዋን ትሰራለች። ሌሎቹም ቢሆን እሷንና ሌሎች መሰሎቿን እያዩ ይማራሉ። ይሄንን ማድረግ ካልቻልን በቃ
ፈርሷል ማለት ነው። ሞተናል ማለት ነው። እንዴ ይቅርታ እኮ ሊደረግላት ራሱ ርቀት የተሄደው እኮ ወንድ ቢሆን ማንም ዞሩ አያያውም። ሴቷን እንደዚህ አንብላት ተባብለን እኮ ነው አንገታችንን በዚህ ሁለት ሴፍ በፌሚኒስቶቹም በኩል በእነሱ አይነት ሰዎችን በኩል ሁለት ሴፍ ሆኖብን ግን አላማው ይበልጣል ብለን እስከዛሬ ድረስ የቆየ ነው። ይሄ ከሳሽ የለም ምናምን ተብሎ የሚታው ጉዳይ አይደለም። ተሳካም አልተሳካም መሄድ ያለብን ርቀት ድረስ መሄድ አለብን አንድ ላይ። ሊያየ እኔም ማለት የምፈልገው ይሄንን ነው። በብዛት ሰው እያለ ያለው እንዴት ሴት እንጠብቃለን እያላችሁ ሴት ላይ ትነሳላችሁ። ሴትም ብትሆን ከህግ በላይ አይደለችም። ሲንግል ማምን ብትሆን ከህግ በላይ አይደለችም። ስራዋን መስራት ትችላለች። የጎሲፕ ሚዲያ እዚህ ሀገርም ያለ ነው፣ የትም ሀገርም ያለ ነው። ግን ህጉን በጠበቀ መልኩ ብላክሜል ሳታረግ፣ ኢንቲሚዴት ሳታደርግ፣ ሪቬንጅ ፖርንን ሳታበረታታ፣ ያንን እንደ ፓወር ተጠቅማ ሴቶችን ሳታሸማቀቅ፣ ቦዲ ሼም ሳታደርግ፣ ስንት ሴቶች ናቸው በህመም ምክንያት ተደብቀው አንገታቸውን ደፍተው የቀሩት። ጎሲፕ ማውራት ትችላለች። እኛ ሴት ልጅ ሰርታ አውርታ ገንዘብ ይዛ ልጇን እያሳደገች ስንሆን በጣም ነው ደስ የሚለን፣ በጣም ነው ሰፖርት ልናደርጋት የምንፈልገው። ነገር ግን ህጉን ባልተላለፈ መልኩ እኔ እንደውም ጆርዲ ይቅርታ እናርግላት እንደዚህ ብላናለች ብላ ስታወራኝ በቃ ይቅርታ ካለች በኋላ የሚዲያ ትሬኒንግ እንዲሰጣት በኢውላም በኩል ቢሆን ህጉን በጠበቀ መልኩ እንዴት ነው ማውራት የምትችይው? ዲፌም ሳታደርጊ፣ የሰውን ሪፒቴሽን ሳታጠፊ፣ ወሬውን ብቻ እያወራሽ ነገር ግን ሳታስፈራሪ፣ እንደዚህ አይነት ኮንቴንቶችን ስልክሽ ላይ ሳትይዢ፣ እንደዚህ አይነት ነገሮችን ኢንካሬጅ ሳታደርጊ እንዴት አድርጋ መስራት እንደምትችል ትሬኒንግ እንዲሰጧት እንጠይቅላት ምናምን እያልን እኛ ሌላ ፋርዘር ስቴፕ ነበር እያሰብን እሷን ኢምፓወር ለማድረግ ፕላትፎርሟን ተጠቅማ ለጥሩ ነገር ማዋር የምትችልበትን ነገር እንጂ እኔ ችግሩ ምን መሰለሽ ብዙ ጊዜ እዚህ ሚዲያ ላይ ሁሉ ነገር የሚታሰበው ከፐርሰናል ፖይንት ኦፍ ቪው ነው። እኔ ከዚህ ሰው ጋር ያለኝ ግንኙነት እኔ ምናምን እንትና ከእንትና ጋር ስለተጣላ ምናምን በእንደዛ አይነት አይደለም። ትልቁን ስዕል ለማየት ይሞክሩ። ይሄ ነገር እየተበረታቱ ነው። ኢቭን በትዳር ውስጥ ያሉ እዚህ ሚዲያ ላይ አይተሽ እንደሆነ የሆኑ ኮንቴንት ያላቸው ነበሩ የትዳር አሁን ሲጣሉ 3 ልጅ ከወለዱ በኋላ ባልየው ይዤብሻለሁ ቪዲዮ እያለ ይሄ ለትዳር ራሱ አስፈሪ የሆነ ካልቸር ነው እየመጣብን ያለው እና ይሄንን ደግሞ የእሱ አይነት ሚዲያ ትልቅ ፕላትፎርም እየተጠቀሙ ብዙ ሰዎች ማሸማቀቂያና ማስፈራሪያ አድርገውታል። ይህንን ነገር ማበረታታት የለባትም። ስራዋን ህጉን በጠበቀ መልኩ ትስራ ነው እንጂ እንደውም ሴት መሆኗ ሲንግል ማም መሆኗ ነው በደንብ እንድንታገሳት አዋርተና ቻንስ ኢቭን ዛሬ ፕላትፎርሟ ላይ ወጥታ ትችል ነበር። ይሄ ነገር በእርግጥ ስህተት ነው። ከዚህ በኋላ አላደርገውም፣ ህጉን ጠብቄ ማድረግ ነው የምፈልገው፣ ተጸጽቻለሁ እንደማለት ራሷን ቪክቲም አድርጋ ተነሱብኝ እንዲያደረጉብኝ እኔ እንደንትና ጠፍቼ አልቀርም ምናምን መልሳ ማለት ነው። አሁንም ዊፕናይዝ ነው እያደረገች ያለችው፣ እየተጠቀመችበት ነው ያላትን ስታተስ ሁል ጊዜ ቪክቲም ለመምሰል አይደለም መጠቀም ያለባት። በዛ ስታተሷ ሌሎችን ሴቶች ማበረታቻ ምሳሌ መሆኛ ነው እንጂ መደቆሻ መሆን የለበትም። እና ፍርድ ቤትም ቢሆን ጥፋት አጥፍተሽ ሲንግል ማም ስለሆንኩ ምናምን ማለት አትችይም። በእርግጥ ቅጣት ማስቀነሻ ፖይንት ኦፍ ቪው ሊሆንልሽ ይችላል እንጂ ከተጠያቂነት አያስቀርም። እና እሷ ሴት ስለሆነች አይደለም ከዚህ በፊትም ወንዶች የሆኑ ትላልቅ ፕላትፎርም ያላቸው ሰዎች ላይ በተቀናጀ ሁኔታ ተጠያቂነት እንዲያገኙ አድርገን እናውቃለን። ይኸው ቤቲም እንደነገረችሽ ኢቭን ፓስተር ቸሬ ወጥቶ ይቅርታ ጠይቋል። እሱም ወንድ ነው። ውጭ ሀገር ያሉም ሌሎች ወንዶች እንደዚህ። ግን ሴትም ደግሞ ሴት ስለሆነች ብቻ ሴት ላይ መነሳት የለባትም። እኛ ኢንካሬጅ ካደረግነው ይሄንን ነገር እንዴት ነው ወንዶችን ደግሞ ስንጠይቃቸው እኛ ወንድ ስለሆንን ነው ወንድ ስለምጠሉ ነው ይላሉ። ሁሉም የራሱን ካርድ እያወጣ እኔ ወንድ ስለሆንኩ ነው እኔ ሴት ስለሆንኩ ነው ስላለ እኛ ሁሌ የምንወቀሰው በምንድን ነው? ሴት ጥፋተኛ ስትሆን ከተጠያቂነት ታስመልጣላችሁ፣ የሴቷን ብቻ ነው የምትሰሙት እየተባልን ነው። ስለዚህ ይኸው ሴት መሆንም መሸሸጊያ እንዳልሆነ ማሳያ ነው። አሁንም ቢሆን ግን እኔ በበኩሌ ፐርሰናሊ የምለው ኢትስ ናት ቱ ሌት ፎር ዩ ሊያ። ትክክል ያጠፋሽው ጥፋት ከተረዳሽ ቤዛዬ አሁን ያልሽን ሰማሽ? ይሄ ጥፋት ማሳያ ነው። ሴትም ብትሆን ከጥፋት መሸሸጊያ እንዳልሆነ ሴትነት እንድታይበት ነው የምልሽ። ሴትም ብትሆን ተጠያቂ ናት ነው። ግን እኔ ማለት የምፈልገው እኔም ፐርሰናሊ ከጠየቅሽኝ
አሁንም ናሬቲቭን መቀየር ትችላለሽ። በትክክል የጥፋቱ መሰረቱ ምን እንደሆነ ምን ማድረግ እንዳለብሽ ከተረዳሽ አሁንም ሚዲያው እጅሽ ላይ ነው። ፐብሊክሊ እኛን አይደለም ፐርሰናሊ ያስቀየምሽው፣ ፐብሊክሊ ያደረግሽው ነገር ትክክለኛ ካልቸር እየፈጠረ እንዳልሆነ ተረድተሽ ትክክለኛ መልእክት አሁንም ቢሆን መስጠት ትችያለሽ። እኔ ፐርሰናሊ ብጠይቅኝ ነው የምልሽ፣ የሰውን የሌሎቹን ኦፒኒየን አላውቅም። እኛ ድርጅት አይደለንም፣ ሁሉም ሰው የራሱ የሆነ አመለካከት ነው ያለው እና አሁንም ቢሆን ትንሽ ሪሞርስፉል ሆነሽ መናገር እየቻልሽ ነው ተመልሳ እያጠቃችን ያለችው። እንደዚህ ያደርጋለሁ እንዲህ ስለሆናችሁ ነው እያለች ጭራሽ እኛ ላይ ሌላ የስም ማጥፋት ዘመቻ ነው እያካሄደች ያለችው እና ኢትስ ናት ራይት። ዋን ቲንግ ዳት በጣም አኖይንግ እየሆነብኝ ያለው ነገር ምን እንደሆነ ታውቃላችሁ? ልጇስ ዋንትያስ ልጅ የላትም እንዴ? ህፃን ልጅ እኮ ነች ዋንትያ። እነሱስ ልጅ አይደሉም እንዴ? ሌሎቹ ሴቶች የምትሰድባቸው ሰዎች ልጆች የላቸውም እንዴ? ከዛ ደግሞ ዩቱብ ማዘጋቱ በጣም ያሳሰባችሁ ከመታሰሯ በላይ ዩቱብ መዘጋቱ። ሀሜት ማለት በቃ እንዲፈለፍታ ሰርታ ምናምን በሀሜት በነገር ሰዎችን በማንቋሸሽ መሀን ምናምን እያሉ እያንዳንዱ በቃ በየሳምንቱ እኮ ቼክ ብታደረጉ እኮ የሆነችን ሴት እየሰደበች ነው እያዋርደች ነው ምናምን። ፐርሰናል ጥላቻ ኖራትም አልኖራትም፣ ኬዝ ኖራትም አልኖራትም፣ ጎሲፐር ሆነችም አልሆነችም እኮ በጣም በቃ በጣም የሚደነቅ ነገር የሰራች አታስመስሉት። ልክ አይደለም። እሷ ብቻ አይደለችም ልጅ ያላት፣ ልክ አይደለም እንዴ። ለእሷ ልጅ ብቻ ነው የሚታሰበው። ሌሎቹ ለወለዱት ልጆች አይታሰብም። ለእናቶቻቸው አይታሰብም። እነዚህ ሴቶች እኮ ለእናቶቻቸው እነሱም ልጆች እኮ ናቸው። እንዴት ነው የምታስቡት? ከዛ ደግሞ ስንት ስራ ስንት ለሀገራቸው ለወገናቸው ስንት ስራ የሚሰሩ ሰዎች ዞራችሁ ማታዩ ሰዎች የሀሜትና የቅሌት መሰባሰቢያን ፔጅ ስለፍታን ያመጣችሁ ምናምን ስትሉ እንዴት እንደምታሳፍሩ በጣም ነው የምታሳፍሩት ወረኞች። አትሊስት ሊያ እዚህ ጋር ቁጭ ብላ እያወራች ያለችው እንደ ሴት ነው፣ እንደ አድናቂ አይደለም። እንደ ሴት ምን አለ ብታዳምጧት፣ ይቅርታ እስካለች ለምን አትተዋትም? አንድ ነው እንትንስ እናቷስ ዩቱቧን የለፋችበት ምናምን ስትሉ ግን ወረኞች እና ዝርክርቆች ለቃቃሚዎች መሆናችሁን ነው የምታሳዩት። እራሳችሁን ፈትሹበት። ሰው ዝም ብሎ እንደ በግ በያላችሁ አትከተሉ። ምን ቫሊዩ ነው ያለው ይሄ ነገር? እውነት የኔንስ የካልቸሬን የሃይማኖቴን የሞራሌን ሪፍሌክት ያደርጋሉ የምከተለው ሰው የምከተለው ፔጅ የማዳምጠው ነገር ብላችሁ እራሳችሁን ፈትሹ። የራሳችሁን አቋም ነው እዚህ ጋር እያሳያችሁ ያላችሁት። በነገራችሁ ላይ እንደ ሴት ብትደግፏት ምን እንደምታሳዩ ታውቃላችሁ? አሃ ሴቶችም እኮ ዛሬ እየተዛዘኑ ነው፣ ሴቶችም ዛሬ እየተረዳዱ ነው የሚለውን ነው የምታሳዩት። እናንተ ግን ወሬ ነው እየደገፋችሁ ያላችሁት። ወሬ የሰውን የፌመሶችን ሰዎች ውድቀትና እንትን ቅሌት መለቃቀም፣ ይሄ ነው በቃ የፈለጋችሁት። እና እራሳችሁን ፈትሹ። እንደገና ደግሞ እዚህ ሶሻል ሚዲያ ላይ እርስ በርስ ተጠማምደው ይሄ በግሩፕ ምናምን የእንትና ግሩፕ ምናምን ኢትስ ናን ኦፍ አወር ቢዝነስ። እኛ ያ አይመለከተንም። እንደገና ደግሞ በጣም አሁን እሰማለሁ እንዲህ ስንትና ያለው ይሄ በፕላትፎርም ደረጃ ሪቬንጅ ፖርንን ማበረታታት ብላክሜል ማድረግ እና እርስ በርስ ግል ለግል መሰዳደብ ከባድ የሆነ ይሄ ፐብሊክ ኢንተረስት ነው። ለነገ ለልጆች ትዳር ውስጥ ላሉ ሰዎች ምናምን ከባድ የሆነ ሪስክ ነው። ይሄ ግን እርስ በርስ የሚተራረቡት የሚሰዳደቡት ነገር ትክክል አይደለም። ቨርባል አቢዩዝ ነው። ግን ጥቃቱ የደረሰበት ሰው ነው ሄዶ ያንን መክሰስ የሚችለው እንጂ ኢትስ ናት ፐብሊክ። እያሳነስኩት አይደለም። ግን ለእያንዳንዱ ለተሰደበ ሰው እየመጣን እንትናን እንዲህ ብለሽ ሰደብሽ እንትናን እያለን ጠበቃ መሆን አንችልም። ይሄ ፐርሰናል ነገር ነው። እዚህ ጋር ግን እየተደረገ ያለው ከጀርባው ያለው ካልቸር፣ እዛ ጋር የሚንቀሳቀሰው የቴሌግራም ግሩፖች፣ ፖስት የሚደረጉት ሳይቶች ምኖችን እያበረታታች ነው። ያለውን ክብደት አስረድተናታል። በጣም የሚያደርሰውን ጥቃት፣ ሴቶችን እንዴት እንደሚያሸማቅቅ ኢንተርኔት ላይ የወጣ ነገር፣ እንደዚህ አይነት ሊክ ያደረገ ነገር ለዘላለም ነው። ያችን ልጅ አይጠፋም። በቃ ለዘላለም ነው ሲከተላት የሚኖረው። ምንም ብትሆን ላይፏን ብትቀይር ቻንሷን ብትቀይር ምን ብትል ሁሌም ነው ከኋላ የሚከተላት እና ይህን ነገር ይዣለው እንደዚህ ነው ምናምን እያሉ ማበረታት። ሌሎች ሰዎችም ሁሌ ሰው ማጥቃት ሲፈልጉ እንደዚህ አይነት ነገሮችን እየፈለጉ ካሜራ እየደበቁ ሰውን ድራም እያደረጉ እንዲቀርጹ ነው የሚያበረታታው። ከባድ ነገር ነው እየሰራሽ ያለሽው ብሎ ማለትና እንትናን እንዲህ ብላ ስትሰድባትስ ለምን? እንደገና ደግሞ እኛ
ስንት ሰዎች ነን? ብዙ ሰዎች እኮ አይደለንም። ለእያንዳንዱ ለተሰደበ ሰው እንትን ማለት አንችልም። እናንተ ሌሎች የምትጠሏቸው እና በዚህ ደረጃ ጥፋት አጠፉ የምትሏቸው ሰዎች ካሉ ደግሞ ጎ ሄድ ተደራጁና እነሱንም እናንተም ደግሞ አግዙን። ሁሉንም ነገር እኛን አትጠይቁን። ዋት አባውት ይዝም አለባችሁ። ዋት አባውት እንትና የቻልነውን ነው። እኛ በትርፍ ጊዜያችን ነው ቤተሰባችንን አስተዳድረን ልጆቻችንን ፉል ታይም ስራ ሰርተን በተረፈው ጊዜያችን ነው እዚጋ ቮለንተር እያደረግን ያለነው እና ፎከስ የምታደርጉት እኛም ፐርሰናሊ አታክ ማድረግና የሆነ ማወዳደር እንትኑስ ማለቱ ላይ ናችሁ እንጂ እዚጋ ምንድነው ያለው ቫልዩ ብላችሁ ነው ማየት ያለባችሁ የነገሩን ክብደት። ኤንድ ደግሞ ሶሻል ሚዲያ ላይ ብቻ አይደለም ህይወት ያለው እወቁት። ይሄ ስራ እየተሰራ ያለው ሶሻል ሚዲያ ላይ አይደለም። ዶክተር ቤዛ እንዳለችው በትርፍ ሰዓታቸውን ረፍት ሰዓታቸውን ሰውተው የሚሰሩ አሉ። እንደኛ ደግሞ 24 ሰዓት 7ቱንም ቀን በሳምንት መሬት ላይም ሶሻል ሚዲያ ላይም እየተንቀሳቀስን ያለን ደግሞ ሰዎች አለን። እኛ ደግሞ እያየን ያለ ነው ከዚህ ሰይጣን ከሶሻል ሚዲያ ላይ ከመጣብን ሰይጣን በላይ ነው ምድር ላይ ያለብን ሰይጣን። ጆን ዳንኤል ዋንቲያ የደፈራት ሰውዬ ምናምን ብላ እዚህ ጋር ለመመጻደቅ አትሞክሩ። አንዳችሁም የላችሁም። ስትጠሩ የተገኛችሁ ሰዎች የላችሁም። ኑ ስትባሉ እርዱ ስትባሉ ድምጻችሁን አሰሙ ስትባሉ አልነበራችሁም። መሬት ላይ ማን እንደተከሰሰ ማን ላይ ኢንቨስቲጌሽን እንዳስከፈትን ማን ላይ ጠበቃ እንዳቆምን ማንን ይግባኝ እንደጠየቅን አታውቁም። ጸጥ በሉ። ሶሻል ሚዲያ ላይ ብቻ ህይወታችሁ ያለና ሶሻል ሚዲያ ላይ በኮመንትና በኪቦርድ ወሬ የምታወሩ ሰዎች እዚህ ጋር መታችሁ የእንትናን አታስከስሱ። ጆን ዳንኤል አይከሰሰ ምን ታውቃላችሁ? ጆን ዳንኤል ህይወቱ ምን ላይ እንዳለ ምን ታውቃላችሁ? የዋንቲያ የደፈራት ሰውዬ ምን እየተደረገበት እንደሆነ ምን አይነት ኢንቨስቲጌሽን እንዳስከፈትንበት ማላይ ይግባኝ እንደጠየቀን ምን ታውቃላችሁ? ለምንድን ነው ስንቴ ነው እኔ እንኳን ስንቴ ነው ቪዲዮ የሰራሁበት ጆን ዳንኤል ወጥቶ አንድም ቀን እኔን ተናግሮኝ አያውቅም። ለምን? እኔ እኮ አንድ ሰው ግን እውነት መሬት ላይ እየተሰራ ያለው ሶሻል ሚዲያ ላይ እየተሰራ ካለው ይበልጣል። 7ቱንም ቀን በቀን 24 ሰዓት ሳንተኛ እየሰራን ያለን ደግሞ ግሩፖች አለን። ተጠንቀቁ። ምንም አታውቁም። እናንተው ፎሎ እያደረጋችሁ እናንተው ኃይል እየሰጣችኋቸው እሱስ ያኛውስ ይሄኛውስ እኛን ትላላችሁ። ሌላው ማወቅ ያለባችሁ ደግሞ ነገር ሊያ ራሷ ፈቅዳ ፐብሊክ ላይ ባደረገችው ነገር እንኳን ሲያሸማቅቋት በሴትነቷ ብለን ስንከራከርላት ነበረ። ፐርሰናል እንዳልሆነ በዚህ ነው ማወቅ የምትችሉ። ሴት ስለሆነች ነው፣ ሲንግል ማምናት እንደዚህ ነው። ምን ችግር አለው ታዲያ? በቃ ኢትሶኬ ተሳስታለች ተዋት ምናምን እያለን በየቤቱ ስንሰደብላት የነበረች ሴት ናት። ዛሬ እኔ በሴትነት ያጠቁኝ የምትለው ማለት ነው። ሲመቻችሁ ሴት መሆን፣ ሳይመቻችሁ ደግሞ የሴት ጠላት መሆን የለባችሁ። አክቹዋሊ እኔ ከዋንቲያ ጋር እንደተጣሉ አላውቅም ነበር እውነት። ለዚህ ነው እኔ ሊያን በተቆራረጠ ቪዲዮ ነው እንጂ ቤትዬ እንደዚህ ሙሉ ቪዲዮ አይቻላል። ሊያዬ ዋንቲያማ በምን አቅሟ ትጣላታለች? እችን ግብዳ ሴትዮ ፈርታት ጽጥ ነው ያለቻት። ፈርታት ጸጥ መልስ እንኳን አልሰጠቻትም። ሊያዬ እንደዛ ስታበሻቅጣት እኔን ስታወራኝ ራሱ ምን አለች? እኔ እሷን ለመምከር ነው ፐርሰናሊ መመክራታለሁ፣ ሶሻል ሚዲያ ላይ ወጥቼ መክራታለሁ። ምን አይነት እህት ነሽ? ምን አይነት ታላቅ እህት ነሽ አንቺ? ሶሻል ሚዲያ ላይ እየወጣሽ የ10 ምናምን ዓመት ህፃን የምታሰጪው ሊያ፣ እስቲ ንገሪኝ በምን ሞራል? ከዛ ይቺ 10 ምናምን ዓመት ህፃን በዚህ በኩል ደፋሪ አባት ተብዬ ልጄን አሳዩኝ ብሎ ፍርድ ቤት አቁሞት ፍርድ ቤት ያስፈቅዳል። በዚህ በኩል ነይ ማስታወቂያ እናሰራሽ ብለው ክፍለ ሀገር ወስደው አብረሽን ካልተኛሽ ብለው ወጥተው አንቺ ሸሙጣ አንቺ እናሽ ትበዳ እንደዚህ ምናምን እያሉ በዱርዬ ያሰድቧታል። በዚህ በኩል ወዳ ወፈቅዳን ሄደችው ምናምን ይሏታል። በየትኛው አቅሟ ነው ከዚህ ሴትዮ ጋር የምትጣለው? አልተጣላችም። ዋንቲያ አልተጣላችም ከሊያ ጋር። ሊያ ነች ያለማቋረጥ ዋንቲያን የምትቀጠቅጣት ያለማቋረጥ። ከዛ ግን እንዴት ነው ኤክስፕሌን የምታደርግልለኛ? እንደ ታላቅ እህት እኔም በጣም ማውቀው ነገር ስላለ እሱን እንዳታረግ ነው መመክራት። እኛም ብዙ ነገር የምናውቀዋለን፣ በጣም ብዙ። እኛም ከምናናገረው እኔ እንደውም ሶሻል ሚዲያ ላይ እንዳትወጪ ስለተባልኩ ነው ቪዲዮ ቶሎ ማልሰራው። አንቺ ሶሻል ሚዲያ ላይ ወጥተሽ ኢንቨስቲጌሽን ኮምፕሮማይዝ ታደርጊያለሽ፣ ታለቅሻለሽ፣ ትጫያለሽ፣ ትሳደቢያለሽ። አርፈሽ ተቀመጪ ይሄ ነገር ሰክሰስፉል እንዲሆን ተብዬ ለእናንተ እዚህ ማልነግረውን ነገር ነግሬያታለሁ። ለሊያ ምን እየተደረገ እንደሆነ ከመጋረጃ ጀርባ እንዲህ እየተደረገ ነው። እንደዚህ አይነት ኢንቨስቲጌሽን አለ። እነከሌ ደንጀር ላይ ናቸው። ተደፈርን ያሉ አንዳንድ ሰዎች ራሱ ሌሎችን ሴቶች እንዳስደፈሩ አግኝተናል። ስለዚህ ነገሮች በጣም ኮምፕሊኬትድ ስለሆኑ እባክሽ ይሄ ሁሉ ነው የተነገራት፣ ይሄ ሁሉ ነው የነገርኳት።
ልክ አይደለም። በምንም አይነት ሚዛን ብትመዝኑት ልክ አይደለም። ኢትስ ናት ፐርሰናል። የአንድ ሰው ስም አንስተን አንድ ሰው ስም አይደለም እየተከራከርን ያለ ነው። ሚዲያ ላይ ይሄ ሁሉ ፎሎወር ይዛ እያደረገች ያለችው ነገር ሌሎችን ሴቶች የሚያሸማቅቅ የሚያስጨንቅ ዝም የሚያስብል ሳይለንስ የሚያስደርግ ነው። ይሄ ደግሞ በፌመሶቹ አይታችሁታል። ፌመሶቹን ወታ ስትናገር እውነት ስለሌላቸው አይደለም። እነሱ አንድ ሰው ጥፋት አጠፋ ማለት በነገራችሁ ላይ ሲበደል በደሉን ይሽረዋል ማለት አይደለም። ሁለቱም እኩል እውነት ሊሆን ይችላል። የሆነ ሰው እኔና አሁን ለምሳሌ የሆነ ሰው ቢደፍረኝና ሊያ ደግሞ እኔ ወንጀል ስሰራ የሆነ ቦታ ላይ ብታቂኝ ለምሳሌ ነው ምነግርሽ፣ ያንን ወንጀል ስሰራ ስለምታቂ በደሌ ይሸፈናል እና ፍትህ አይገባኝም ማለት አይደለም። ያም በግሉ መጠየቅ አለበት፣ በዚህም በኩል ፍትህ ማግኘት አለብኝ። ታክሴት ኖ እንደዛ አይደለም ኦፕሬት የምታደርገው ሴትዮዋ። ምንም አታመጡም፣ የፈለኩትን እናገራለሁ ምናምን ነው እኮ እያለች ያለችው። አልገባችሁም? ስለ አንድ ሰው ሁለት ሰው አይደለም እያወራን ያለ ነው። ሚዲያ ላይ ያላትን ፎሎወር እና ያላትን ፕላትፎርም ይዛ እንደዚህ አይነት ሬክለስ የሆነና ሶሳይቲ ዴንጀር ላይ የሚጥል የእኛን ስራ ደግሞ በዜሮ የሚያባዛ ሰዎችን እኛ ለመክሰስ እየተዘጋጀን እንደዚህ አይነት ትልቅ ትራፊክ ትልቅ በቃ ኦፕሬሽን ነው የምነግራችሁ። እሱን እንዴት አድርገን ነው ዲስመንትል የምናደርገው፣ እንዴት ነው ህፃናቶችን ከዚህ ህይወት የምናወጣው ብለን እየተንቀሳቀስን ከመንግስት አካል ጋር ከህግ አካል ጋር ይሄ ሁሉ እያደረግን እንደሆነ እያወቀች ነው ወጣ ምንም አታምጡ ምናምን እያለች ያለችው። ምን እየነገረቻችሁ ነው? ልክ አይደለም። በግል በግሩፓቸውማ ሲባሉ አንድም ቀን እኛ እጃችንን አንስተን አናቅም፣ ገብተን አናቅም፣ አናግረናት አናቅም፣ ተናግረናት አናቅም፣ አያገባንም። ያ ሁሉም ወጥ ስትረግጥ አንድም ቀን ተናግረናት አናቅም። የመጨረሻው ፖይንት ምንድን ነው? የመጨረሻው ፖይንት ምንም አታመጡም፣ እንደፈለኩ እናገራለሁ፣ ከዚህም ይብስብኛል። ስለዚህ እንሂድ፣ ይባባስብንና እንሂድ። ይሄ ነው በቃ። እንደገና ደግሞ መሬት ላይ በጣም ለብዙ ሴቶች የደረሱ ቤቲና ጆርዲ ማለት ብዙ እስር ብዙ ነገር እየደረሰባቸው ስንት መከራ እየደረሰባቸው መሬት ላይ ላሉ ሴቶች በጦርነት ለተፈናቀሉ ስንትና ስንት ጥቃት የደረሰባቸው ሴቶች ስለቆሙ ብቻ ስንት አይነት የስም ማጥፋት ዘመቻ፣ ስንት አይነት የተቀናጀ ጥቃት፣ ስንት ጊዜ ቤቲ ትንገርሽ ቤት እንኳን የቀየሩት ተነስተው ፋሚሊያቸው ላይ ድረስ አደጋ እስኪደርስ ይሄን ሁሉ እያወቀች ተመልሳ መጣ እነሱ ላይ ሌላ የስም ማጥፋት ዘመቻ ነው ያካሄደችው። አንቺስ እንዲያደለሽ ወይ እያለች ያን ምንም ሪሞርስፉል አለመሆኗን እሱ ነው የሚያሳየው። እኔ በቃ አይገርምሽም ዶክተር ቤቲ በዚህ ደረጃ ሰምቻት አላውቅም። በቃ በተቆራረጡ ቪዲዮዎች የምሰማው እኔ ብዙ ጊዜ ቪዲዮዎቼ ላይ ካያችሁ ስትበላ ነው በቃ በምትበላው ምግብ ነው የምተቻት እንጂ አሁን አስወር እንደዚህ አሁን የምትሉትን ነገር ሁሉ አልሰማሁም። እኔ ብዙ ጊዜ የምሰማቸው ሰዎች አሉ፣ ማልሰማቸው ሰዎች አሉ። እኔ ብዙ ጊዜ ቪዲዮ ውስጥ ገብታችሁ ብታዩ ስትበላ ነው ሁልጊዜ የምተቻት። በቀደም ለታ በተናገረችው ንግግር መልስ ሰጥቻታለሁ። ምክንያቱም ትክክል አይደለም ያረግሽው ብያለሁ። ከዛ ውጭ ግን ማላቀው ነገር ነው ብዬ ስላሰብኩኝ በቃ ምንም ነገር አላልኩም። ዛሬ ቪዲዮ የሰራሁት ቅድም ቤቲ እንደውም አልሹ ልክ ነው። እኔ በግሩፕ ቅድም ላይ ገብቼ ቀን ላይ ወደ እንትን እየሄድኩኝ ስሰማ የእንትና ንግስት ነኝ ቴው እንትና እንደዛ ስትሰድባት እንደነበረው ምናምን ሁሉም የራሱን ነገር ነው የሚያወራው እና የበፊት ቂም ይዞ ነው ሊበቀላት የፈለገው እናንተን አይደለም ልሽ ኦዲየንሱ ነው። በበፊቱ ቂም ነው ሊበቀሏት የፈለጉት። አንዷ ስትጽፍ የዛሬ ዓመት እንደዚህ ብላይ ነበረ፣ አንዷ ስትል የዛሬ ጊዜ እንደዚህ ብላይ ነበር። ሁሉም ሰው የሚለው ባለፈው እኔ እንዲህ ብላይ ነበር ብለው ነው እንጂ ዛሬ እህቴ ተጎድታለች፣ እህቶቻችን ስለተጎዱ አንድ አይነት ድምፅ ይኑረን ብለው አይደለም ሲጽፉ የነበሩት። እና ለዛ ነው የግሩፕ ጸብ ነው የግል ቂም ነው ወይስ እውነት ያደረገችውን ነገር ተቃውሞ ነው ያልኩት። ለዛ አይ ሆፕ አንደርስታንድ አድርጋችሁኛል ብዬ አምናለሁ እንጂ እንዲህ ግብት የገባኝ ነገር አይደለም። አሁን በምትሉት መንገድ አልገባኝም። በቀደም ለታ ፌሚኒስት ግሩፕ እናንተ ጋር እመጣለሁ፣ አልፎ አያቸዋለሁ ከውጭ ሆኜ ቁጭ ብዬ አንዳንዴም ገብቼ ዝም ብዬ ቁጭ ብዬ እሰማለሁ። በቀደም ቤቲ ስታወሪ ነው የገባሁት። ላይቭ ላይ ነበርኩኝ ጆርዲ ጋር ሊያሾ ሲሉ ግን አይሰማኝም። እናንተን እያየው እዚህ ጋር ስለነበርኩኝ በቃ አንቺ እያወራሽ ነበረ። አይ ቲንክ እምባሽ ሲመጣ ስላልገባኝ በቃ ወጣሁ። ምን እንደምታወሩ ግን አልገባኝም። እዚህ ውስጥ ነው የነገሩኝ ሊያሾ የሆነ ነገር ብላ ምናምን ሲሉ ከዛ በዛም አልቀጠልንም እና
ሳላቅም ሊሆን ይችላል። ግን እኔ እንደኔ የምታረጉት ነገር 100% ሴቶች በሚደርስባቸው ጥቃት የምታረጉትን ነገር ሁሉም ሴት ከእናንተ ጎን ነው። ምንም ሁኑ ማንም ሁኑ የምንፈልገውን እንወስዳለን፣ የማንፈልገውን እንጥላለን። አሁን ቤዚ እንዳልሽው የተለያየ ስም ይሰጧቸዋል። አዎ እዚህ ጋር እኮ ሲጻፍ እያየሁኝ ነው። እኔ ግን ለጠቅላላ እውቀት ማንም አለ ምንም አለ ብዬ አይደለም። ሰው በሰውነቱ እንጂ ከዛ ጀርባ ያለው ነገር እኔን ነው አይረብሸኝም። ሰው መሆን ነው ቅድሚያ። ከዛ እኔ ቤቲ ምን ብትሆን በሰውነቷ ነው እንጂ የምቀርባት ስለ እሷ እንዲላት ችግር የለብኝም ማንንም ሰው። ስለዚህ እኔ በግሌ ዝም ብዬ ልለምናት እንኳን አይደለም ሁሉንም ሰው ወጥታ በቃ ሚስ አንደርስታንድ ነው ማለት የፈለግኩት ይሄ ነው እንደዚህ እንዲባል ነው እንደዚህ ነው ብላ አግባብታ ተናግራ አትሊስት ከፌሚኒስት ግሩፕ ሁሉም ከሴቶች ጋር ከሁሉም ጋር ሆና አጋዥ እንድትሆኑ እንጂ በቃ ኖ ወይ ካላችሁ የእናንተ ነው። እኔ ስለማላቅ አሁን እኮ የእነሱን ሀሳብ ነው የምሰማው። እኔ አንድ ጊዜ ፋፊ ክፈችላት ያለችው ቪዲዮ ላጫውትልሽ። ወርቄ መታ የጠየቀችውን ወይስ ሬሌቫንት አይደለም? እስቲ ልስማው። ቪዲዮ አለኝ ማለቷ ነው ወይ ብዬ በዛውም እኔ ጋር ያለውን ማለት ነው ብፈልግ ቪዲዮ ከፍቼ ላሳይሽና እኔም ቪዲዮ አለኝ። ማን ነው ተጎጂ የሚሆነው? ይህንም ቪዲዮ አሁን እኔ ብለቀው ማን ነው ተጎጂ የሚሆነው የሚለውን በዚህ አጋጣሚ ግን የማንም ቪዲዮ ነው ያለሽ አንቺ የማንም ይሁን የማንም። አሁን ለምሳሌ ቪዲዮ ከያሽ አንቺም ወንጀለኛ ነሽ ማለት ነው። ኤኒዌይ እነ ፋፊ ላይቭ ላይ መጣ ላጫውትላችሁ እያለች ነበረ ወርቄ። እሱን ነው ክፈችላት ያለችኝ። ነገስ ግን ወርቄ እኮ ውሸታም ሴት ነው ቤዛዬ። ሊሆን ይችላል ግን እሷ ላይቭ ላይ ገብታ እየተነጋገሩ ነበር ላይቭ ላይ። ከዛ መጣችና ልክፈትላችሁ ምናምን አለች ነው። ቅድም ፋፊ ያለችሽን ነው። እሱን ነው። ይሄ ነው አሁን የከፈትሽው ነው? ልክልሻለሁ፣ ራስሽ ማየት ትችያለሽ። ኦኬ። ራሷ በአፏ በሊያሹ አፍ ነው ወይስ አለች ብላ የምትለው ወርቄ ነች? ኖ ወርቄ ናት። ልክፈትላችሁ፣ እኔም አለኝ ቪዲዮ፣ ምን ችግር አለው? ልክፈትላችሁ ቪዲዮ። ከፈችሁ ለምን አትሏትም ነበር? ለመሰልሽ እንዴ ከዛኛ ምንና ወንጀለኛ ምን ነው የሰው ኢንቲሜት ቪዲዮ እኛ ላይቭ ላይ ያጫውተን እኛንም ኢንቮልቭ ሊያደርገን ነው ማለት ነው። በኋላ ላይ ተጠያቂነቱ ገብቶኛል። እሺ ኦኬ። ፕላትፎርሙን ስለሰጠሽ አሁንም ቢሆንም እኔ በበኩሌ ፐርሰናሊ ምለው ሊያ ቁጭ ብለሽ በደንብ ሰልፍ ሪፍሌክሽን አርጊና ምኑ ነው ጥፋቱ፣ ምን ያክል ነው ጥልቀቱ ብለሽ ትክክል የምትይውን እርምጃ ውሰጂ። እልሁ ይቅርብሽ። ሰውም ያዝንልሻል። አሁን ትክክለኛውን ነገር ከዚህ በኋላ ራሱ ብታደርጊ እና በትክክል ከተረዳሽው እና ከዚህ በኋላ የምታደርጊውን ካስተካከልሽ ማንም ሰው ከአንቺ ጋር ፐርሰናል ነገር የለውም እና ትክክለኛውን እርምጃ ብትወስጂ ጥሩ ነው ነው የምልሽ እንደ እህት። ወይ እኔም የምቃወመው ጉዳይ አይደለም ማለት ወታ እሷ ሶሻል ሚዲያ ላይ ወታ እከሌ እንድትል አይደለም የተጠየቀችው። እስከ ዛሬ ድረስ ስትረጭ የነበረው ሴቶች ላይ ስትረጭ የነበረው ምንም የግል ጥላቻ ወይም የግል ጸብ ቢኖርም ንግግሯ ሌሎችን ሴቶች ሳይለንስ የሚያስደርግ ሌሎችን ሴቶች የሚያሸማቅቅ ባይ ማስ ኢንፍሉዌንስ ያለው ስለሆነ እሱ መስመር በማለፌ ይቅርታ ብያለሁኝ፣ ወደፊት አልደግመውም እንድትል ነበረ ሆፕ ያደረግነው ፕሬ የሚያደረግነው ጸሎታችንም ፍላጎታችንም። አሁንም ቢሆን እሺ ክን ዱ ዳትስ ፋይን። እኔ በግሌ እንደ ሴታ ሴት ፓወር ሊደር መነግራችሁ ነገር ኦልሬዲ ኢንሞሽን ጀምረናል። ድራፍት ጨርሰናል። ድራፍት አድርገን እስከዛሬ ስትናገር፣ ስትሳደብ፣ ስታሽሟጥጥ ኤቭሪቲንግ የነበረውን በጠቅላላ መንግስት አይቶታል ወይ? አይቶትስ ለምንድነው ዝም የሚለው? በጥላቻ ንግግር አትጠየቅልንም ወይ ብለን ጠይቀናል። እሱ የሚያመጣው ለውጥ ካለ አብረን የምናየው ነው። እሷ በግሏ የምታመጣውም ለውጥ ካለ አብረን ነው የምናየው። እንደ ሴት ከፌሚኒዝም ከምናምን ውጪ ደግሞ እንደ ሴት አይሆፕ ልቧ ይራራና
ከስህተቷ ትታረማለች። አንቺም ስታናግራት ትሰማሻለች። እንደ ሴት ማለት ነው። ታሳዝነኛለች። እኔም በአንዴ አይደለም 2 3 4 ጊዜ ታስሬ አይቼዋለሁ። ለጠላቴም አልመኘውም። ሰው እንደውም እስር ቤት ባይገባ ቀድመን ብንደራደር፣ ቀድመን ብንግባባ፣ ቀድመን ችግሩን ብናየው ዳትስ የኔ ጸሎት። ግን ያ አልሆነም። ጭራሽ እኛን ማኒፕሌት ወደ ማድረግ እኛን እንደ ዌፐን ወደ እንደመጠቀም ከሌሎች ግሩፖች ጋር የተግባባችው እልህ ውስጥ ማለት ነው እኛ እንደ መሳሪያ ተጠቅማ እኛን ዝማስ ብላ ከዛ ነው መልስ መስጠት የፈለገችውና መቀጠል የፈለገችው። አልታያትም። ቢገር ፒክቸሩ ትልቁ ፕሮብሌም ምን እንደሆነ አላየችም። ምን ያህል ሩቅ ተጽዕኖ እንዳላት አላየችም። ያ ተጽዕኖ መገደብ አለበት። ሰዎች ዝም ብለው የምንሰራው ስራ ላይ እንዲረማመዱብንና መፍቀድ የለብንም። ስለዚህ አቅማችን እስከፈቀደው ድረስ እኛ መሄዳችን አይቀርም። እሷ ግን ከሺ ካለችሽ እደግፈዋለሁ። ሊያዬ ኩንዬ እደግፈዋለሁ። ማንም ልጁን ጥሎ ምን እንዲታሰር ምናምን ማንም ፍላጎት የለውም። ይሄንን ካልኩኝ እወዳችኋለሁ። ደህና ደሩ፣ ደህና ዋሉልኝ። ቤትዬ ቴንኪው የኔ መቤት፣ በጣም ነው የማመሰግነው። ቤዚ ያለ ስለመጣሽ ቴንኪዩ በጣም ከልብ ያመሰግንሻለሁ። እሞክራለሁ እንትን ልላት ከሰማችኝ፣ አትሰማኝም አክቹዋሊ ግን እሞክራለሁ። ካልሆነ ግን ዝም እላለሁ። ኖ ማይንድሻ እኔ ገብቶኛል እኮ ኩንዬ፣ አየሽ እስቲ ኩንዬ አየሽ፣ አንቺ ደግ ስለሆንሽ ነው። እሷ ግን አልተጸጸተችም ጭራሽ። ለሽሞች ይቅርታ አልጠይቅም እዚህ ውስጥ ባትገቢ፣ ምክንያቱም ነገ መታ ታሳፈርሻለች። አይ እኔ ህፃን አይደለች። እኔ እኮ ሚዲያ ላይ እንዳለ ሰው ነው እንጂ ማለት ሌላ ከዚህ በላይ ምንም ልል አልችልም። ሚዲያ ላይ እስካላችሁ ድረስ ግን ብንችል፣ አሁን እኔ ያልኩትኝ ሴትን ለመደገፍ ሴት መጣል የለብንም። እነሱ ሴት ላይ የሚደርሰውን በደል እየተቃወሙ ስለሆነ የእነሱን አቋም እደግፏለሁ። ግን አሁን እነሱ የሚያስረዱት ነገር ትክክል እኮ ነው አለች እኮ። ለማንም ሰው እስርን አልመኝም፣ እኔም አይቼዋለሁ አለች። እኔ ባላየውም ግን በእሷ ቦታ ማሰብ ቀላል አይደለም። የኢትዮጵያ እስር ቤት ምን አይነት ሊሆን እንደሚችል ማሰብ ራሱ ይቻላል። እና ልጇስ ትልቅ ጉዳት ትወጣለች እኮ። ሊያሾትና ማለት በስነስርዓት ከነሱ ጋር ቁጭ ብላ ዶክተር ቤዛም፣ ጆርዲም፣ ቤቲም፣ ፋፊም ሌሎቹም ቁጭ ብለው እነሱ ጋር ኦኬ፣ ወይ ቤቲ ቤት ወይም ደግሞ ጆርዲ ጋር ልጅቷ ባለጌ ናት እኮ። ባለጌን እኮ ባለጌ ብላችሁ አታርቁትም። ባለጌን እኮ ቀጥታችሁ ነው የምትመልሱት አይደል እንዴ? ስለዚህ በፍቅር ነው እንጂ ሰውን ልትመልሱት የምትችሉት በጥላቻ አይደለም። ትዕቢት የትም አያደርስም። ናርዲዬ ወልካም። ትዕቢት ይጥላል እንጂ ከፍ አያደርግም። ኦኬ። እናንተም አንዳንድ ሰዎች እኮ አላችሁ በቴክስት ሰውን ነርቭ የምትመጥሱ አሁን ቅድም እነሱ ሄዱ ግን ሌዝቢያን ናቸው ምናምን የሚሆኑስ ምን አገባችሁ? ማንስ ቢሆን ምን አገባል? እናንተ አብራችሁ ሌዝቢያን የሚል ሰው መጀመሪያ ስለ ሌዝቢያን ጠንቅቆ የሚያውቀው ሰው ነው። ምንም ይሁኑ እነሱ የሚናገሩትን እንጂ እኔ ስለ እነሱ ፕራይቬሲ ምን አገባኝ? እኔ እዚህ ሁሉንም ሰው አክብሬ የምኖርበት ሀገር፣ ይሄ እንዲህ ነው የማልልበት ሀገር ቁጭ ብዬ ልል አልችልም። ቢሆኑም አይዶን ኬር እኮ እኔ አልጠላም። ሰው በሰውነቱ ነው የማከብረው። በዚህ አጋጣሚ ሰው ጌ ስለሆነ ሌዝቢያን ስለሆነ አልጠላም። በጠቅላላ እውቀታችሁ ኦኬ። ሊያሾ ከዚህ በፊት እኔ ያንን ሬንቦ የሚለው እንትኑ የህይወት ባንዲራ ዣንጥላ ይዤ ሰው ሰጥቶኝ እሱን ይዤ ለጥፋኛለች እኮ ፌስቡክ ላይ፣ ያውም ለእናቴ ተልኮ እናቴ አይተው ሶዋት። እኔ ግን እናቴን በማስረዳት መንገድ አስረዳዋት። ስለዚህ እናንተም ሰውን የምትናገሩትን ነገር ተቆጠቡ። በቃ እሷን በስነስርዓት ገብታ እነሱ ጋር ቤቲም፣ ፋፊም፣ ጆርዲም ዶክተር ቤዛም ባሉበት እዛው እነሱ ጋር ገብታ በስርዓት በቃ እንድታስረዳ፣ ሁላችሁም ባላችሁበት እዛ ገብታ እንድታስረዳ ማድረግ ነው። በቃ አጥፍቻለሁ፣ ሚስአንደርስታ በቃ እንደዚህ ነው፣ ትዕቢት ይዞኝ ነው፣ እንደዚህ ነው ብላ እንድትናገር እንጂ ማድረግ ያለበት አንድ እናትና አባት ልጃቸው ሰካራም ስለሆነ አውጥተው ይጥሉታል እንዴ? ሊያግዙት ይሞክራሉ እንጂ። ስለዚህ ተሳስታለች፣ ልክ ነው። ስለዚህ እሷን ነው እንጂ እንደምንም አድርጎ ወደ እነሱ ማምጣት እሷን ማራቅ አይደለም እንዴ? ማንም ሰው
ባለጌን እኮ አልኳችሁ። በአቢጌል ልጅሽ ባለጌ ቢሆን አውጥተሽ ትጥዋለሽ ወይስ መክረሽ ታስተካኪዋለሽ? መክረሽ ታስተካኪዋለሽ አይደል? ልጅሽ ስለሆነ በቃ እሷንም እህታችን ናት ብላችሁ አስቡ። ልክ ጥሩ እህት እንዳለሽ ባለጌ እህትም ይኖርሻል። ጨዋ ወንድም እንዳለሽ አልኮሊክ ወይም ሌባ የሆነ ወንድምም ይኖራል በየቤቱ አይደል እንዴ? ሜቢሱ ሰካራም ስለሆነ የራሱ ጉዳይ ይውጣና ይጥፋ ይባላል። ይሄ ጨዋ አይባልም። እናት ሁለቱንም እኩል ቆማ ታበላለች። ሁለቱም እቤት እስኪገቡ ቆማ ትጠብቃለች። ስለዚህ እናንተም ደግሞ ከእናት አባታችሁ ባትወለድም አዘ ኢትዮጵያዊት እህታችሁ ነች። ስለዚህ መክራችሁ አስተካክላችሁ ነው እንጂ አይባልም ይባላል ብላችሁ መክራችሁ ነው እንጂ ልታመጧት የሚገባው አይ እንዲህ ነች እንዲህ ነች እንዲህ ነች። ይሄ አይጠቅምም እኮ አይጠቅምም። እኔ ሊያሾ ምንም አይደለችም። ግን እኔ በግሌ ፐርሰናሊ ዩቱባ ቢዘጋባት ደስ አይለኝ። በቃ ልጄን የማሳድግበት ነው ካለች ዩቱባ ቢዘጋባት ደስ አይለኝ። ግን ሌላ መንገድ በቃ ወይ አንድ ወር ዩቱብ አሁን እኮ ያልገባችሁ ነገር ዩቱብ እንኳን ቢዘጋባት ዩቱብ የከፈላትን ብር መልሽ ትባላለች። በዚህ አጋጣሚ ይሄም ደግሞ ሌላ ነው። ይሄም ማሰብ ነበረባት። አዎ ያው ልክ ነው፣ ማሰብ ነበረባት። ስለዚህ እኔ አሁን በዚህ ነገር ላይ እንትን አልልም፣ ማግባባት ይሻላል። ያዬ ተይ እሷ ባለጌ ናት። በቃ እኔ የራሴን ነው የተናገርኩት፣ የራሴን ሀሳብ ነው የተናገርኩት። እሺ እሱ ለእናንተን የምነግራችሁ በግልጽ የምነግራችሁ ከልባችን ጥላቻም ለእኛም አይጠቅምን። ያ አንቺም ጂጂን ተፋቻት። ጂጂ ሰው ናት እንዴ? ጂጂ የዘራችሁ መርዝ መስሎኝ ስንትና ስንት ህዝብ ያባላች ያጫረሰች ልጆቿን ያረደች እኮ ነች። ጂጂ ማነች እንዴ? በሊያ ሸዋ አይን እኮ ጂጂ ናች እንደውም መርዝ። ስለዚህ የጂጂ ሌላ ነው። ጂጂ ሰው ሆና ነው እንዴ ወታ ጃኒን እያስፈራራች ያለች ሴት አይደለች እንዴ? ያውም ትልቅ ሴትዮ ነች እንዴ? ጃኒን እያስፈራራች ሞራሏን እየሰበረች ያለች ሴት አይደለች እንዴ? እሷ ከእሷ በባሳ ስንት ጉድ የሰራች ሴትዮ እቺ በዚህ በልጅነት እድሜዋ የምትሰራውን ነገር ለማሸማቀቅ ሊያላን ጂጂ ልዩነት የላቸውም። ጂጂ ብዙ ሰው አስጨፍጭፋለች። ሊያ ምላሷ ነው። ያ ሄሉዬ ሊያ ምላሷ ነው እንጂ እኔ ሰምቻት አላውቅም። በቪዲዮ በተቆረጠ ቪዲዮ ላይ ግደለው፣ ቁረጠው፣ እዚያ አትገባም፣ እንደዛ አርግ ስትል ሰምቼ አላውቅም። እኔ ነኝ የምላችሁ። እኔ ሰምቼ አላውቅም። እናንተ ሰምታችሁ ልታውቁ፣ እኔ ግን ሰምቼ አላውቅም። ኦኬ ጂጂ ግን ብላለች። በቃ እኔ ብችል ላግባባችሁ ነው የምሞክረው፣ ላግባባ ነው የምሞክረው። ከሌ ከሌ ብዬ ፈራጅ ልሆን አልፈልግም። በቃ ከሌ ነው ጥፋተኛ፣ ከሌ ነው እንደዚህ ነው ብዬ ልል አልፈልግም። ብችል ሚዲያ ላይ እንዳለ ሰው እንደ ልጆች እናት ኦኬ፣ እንደ ብዙዎቹም ታላቅ እንደ እናትም እንደ ታላቅ እህትም እንደ ሁሉም በቃ እንዲግባቡ ነው ማድረግ የምችለው። ከዛ ውጪ ምንም ልል አልችልም። ገብቷችኋል? ይሄ ነው የኔ አመለካከት። ይሄ ቅር ካላችሁ ምንም ልል አልችልም። እድል አላት እኮ አልኳችሁ እኮ። አሁንም ለመታረም ቅንፍ እየወልካም ለመታረም እድል አላት። አዎ ትዕቢቱን አውጥታ በቃ የተናገርኩት ንግግር ትክክል አይደለም። ቅድም ሴታ ሴት ማናት ፋፊ እንዳለችው ኦኬ፣ እንደዛ ነው ማድረግ ያለብን እንጂ በጭፍን ጥላቻ መጥፎ ነው። እውነት ግን እኔ እንትን ማለት አልፈልግም። እንደዚህ በቃ አዎ እንደዚህ ትደረግ ብዬ ማለት አልፈልግም። ጆን ዋናት ነገርኳቸው። እኔ እና እሷ ተጣልተናል ብዙ ጊዜ፣ በጣም ብዙ ጊዜ። ግን እንዲታረቁ ነው እንፈልገው። ባለጌ ያልሆናለ እንዴ? ባለጌማ ብዙ ሰው ባለጌ እኮ ነው። ሚዲያ ላይ በጣም ብዙ ሰው እኮ ባለጌ ነው።
እኛ የራሳችንን ችግር ሳይሆን የሌላውን ሰው ችግር ስለምናይ ነው እንጂ እውነት የራሳችን ልጅ እያለቀሰ ለምን ልጅሽ ያለቅሳል ከምንል ከቤታችን ብንጀምር። ሊያም እኮ ስትመጡ አስገድላችኋለሁ ኢትዮጵያ አትገቡም እያለች አይደል? እኔ አልሰማሁም። አማራዊት አስወር ሰምቼ አላቅም። እኔ ነገርኳችሁ። ሊያሾ በምትበላው ምግብ ነው። እኔ ብዙ ጊዜ አንድ ጊዜ ነው አልዋሽም፣ አንድ ቪዲዮ ፖስትኩኝ። ከዛ በኋላ እሷ ናት ማን የሆነ ሰው ኮመንት ጻፈ። ያቺ ቪዲዮ ግን እቺ ልጅ ሊያሳስራት ይችላል ብዬ ስላሰብኩኝ ኢንቪዝብል አደረኩት። በቃ አለቀ። እኔም ከሰው ላይ ነው ሼር ያደረኩት፣ ግን ትክክል እንዳልሆንኩ ገባኝ። ይቅርታ ጠየቅኩኝ። በዛ ሰዓት ስለ ፖለቲካ እኔ እንደዚህም እንደምታወራ አላውቅም ነበር። ያ እስቲ ሊያ ይሄ ነገር ፖለቲካ እየመሰለኝ ነው፣ እነ ጆርዲ ከጀርባ ያስጨነቃቸው ሰው ያለ እየመሰለኝ ነው። በጣም ስር ሰደደ የውስ አይመስለኝም ፖለቲካ ውስጥ። ምክንያቱም ቅድም ብላለች እኮ ገባችሁ፣ እነሱ የአንድ ብሔር እንትኖች አይደሉም። እንደገባኝ ከሆነ በአንድ ብሔር ውስጥ ያሉ ልጆች አይደሉም። ሴትነት ነው እነሱን ያገናኛቸው። የሴት ጭቆና የሴት በደል ነው እነሱን አንድ ያደረጋቸው እንጂ አይመስለኝም ፖለቲካ ነገር ውስጥ ያሉ አይመስለኝም። ፋፊ ስትናገር ዶክተር ቤዛ በየሁሉም ብሔር እየሄደች ሰው የምታግዝልች ነች። ስለዚህ ይሄ ብሔርተኝነት ነው ብያላም። ሊ ባልሰማሽው ነገር ሊያና ጂጂ አንድ አይደሉም አትበይ እሺ። ሊያ ክፉ ሴት ናት ምንድን በምትበድላቸው የቤት ሰራተኞች ስም 50 የቤት ሰራተኛ ሁሉም ሰው ይበድላል። በእርግጥ ግን መበደል የለባቸውም ብዬ ማምን ሰው ነኝ። የምትበድላቸው የቤት ሰራተኞች አያችሁ፣ ይሄንን ነው ያልኳችሁ። የግል ነገር ነው ያለባችሁ ብዙዎቻችሁ። እነሱ የሚናገሩት ሴት ለሴት ያደረገችው ትክክል ነገር አይደለም ብለው ነው። ብዙዎቻችሁ የምትናገሩት በራሳችሁ እሺ፣ የራሳችሁ ነገር ላይ ይሄ ነው እኮ እኔ መቀላቀል የማልፈልግበት ምክንያት። እኔ አሁን ብመጣ እውነት ለመናገር ስላልሰማሁኝ እንዴ እኔ እኮ ከዚህ በፊት ሰድባኛለች ባለቤቴንም ሰድበዋለች ብዬ አይደለም መምጣት ያለብኝ። ሊያን መከሳስ ካለብኝ አሁን ልክ እነሱ እንደሚያደርጉት ነው። ኦኬ ጃኒን አሸማቀቀቻት ዋንትያ እንዲያለች ብዬ ነው እንጂ መቀላቀል የምችለው እኔ ዛሬ የ4 ዓመት ሰደበችኝ በሚለው አይደለም መቀላቀል ያለብኝ። ገባችሁ? ስለዚህ እንትን አትሁኑ ማለት ፌር ሁኑ። ለመጥላትም ለመውደድም ስትወዱም በሪዝን ስትጠሉም በሪዝን ነው እንጂ ከዚህ በፊት ስላናደደችኝ ያንን ልበቀል ከዚህ በፊት እንደዚህ ስላለች አይደለም። በቃ ያደረገችው ይሄንን ነገር ስለምቃወም ነው ብላችሁ ገንዘብ ብታስቀምጡ አይሻልም እንዴ? ኪሳችሁ ውስጥ የዛሬ 2 ዓመት የተናገራችውን ነገር ከምታስቀምጡ ሚዲያ ላይ እያየን አይደል እንዴ? ስንት የሚሳደብ ሰው እኮ አለ አይደለም? አይ ሰራተኛዋ ብለሽ ያልሽው አሁን አንቺ የሰራተኛዋን የተናደድሽባት